ጤና ይስጥልኝ። ሁልጊዜ በሀሳብ በጭንቀት ተወጥረዋል? እንግዲያውንስ ጭንቀትን መከላከል እንዴት እንደሚችሉ፣ ጭንቀትን ማስወገድ ያለቦት በምን አይነት መንገድ እንደሆነ ልንገሮት። አንደኛ፣ በቂ እንቅልፍ ሊኖሩት ይገባል። ሁለተኛ፣ ፖዘቲቭ አቲቲዩድ ወይም ደግሞ ንግግሮት ኦልዌይስ ፖዘቲቭ ቲንከር ሊሆኑ ይገባዎታል። በሶስተኛ ደረጃ ፍቱን የሆነ የአካል ብቃት እንቅስቃሴ ማድረግ ይጠበቅቦታል። ስለዚህ ሁልጊዜ እየተጨነቁ እያሰቡ ከሆነ እነዚህን 3 ነገሮችን ይተግብሩ። ለበለጠ መረጃ ላይቭ ስትሪም በመገባበት ጊዜ ማንኛውም የሳይኮሎጂ ጥያቄ፣ ማንኛውም የስትረስ አንዛይቲ፣ እንዲሁም ደግሞ ሌሎች ጥያቄዎች ካሉ ላይቭ ስትሪም በመገባበት ጊዜ መጠየቅ ይችላሉ። ይህ ዶክተር አወቀ ቻናል ነው። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም በዚህ ቻናል ስለ ጤና መረጃ የሚያገኙበት ቻናል ስለሆነ በመቀላቀሎት ይህን ቻናል ሁልጊዜ ስለ ጤናዎት መረጃዎችን ያገኛሉ። ጤናዎትን ይጠብቃል። ምክንያቱም ፎከሳችን በሽታ መከላከል ላይ ስለሆነ አንድ ሰው በበሽታ ከመያዙ በፊት እንዳይያዝ ማድረግ ያለበት ጥንቃቄ፣ መውሰድ ያለበት የአኗኗር ዘይቤ፣ መጠንቀቅ ያለበትን ነገሮች በዚህ ቻናል ስለምናስተላልፍ ለሁላችሁም የሚጠቅም ቻናል ነው። ሰብስክራይብ እና ላይክ አድርጉ። ላይቭ በምገባበት ሰዓት ደግሞ ማንኛውንም የሕክምና ጥያቄ መጠየቅ ትችላላችሁ። የሕክምና መረጃ የምትፈልጉ፣ ስለ ሕክምና ማወቅ የምትፈልጉ ይህ ቻናል ለእናንተ ነው። ስለዚህ ኮመንት ሴክሽን ላይ ገብታችሁ ጥያቄያችሁን በማንኛውም ጊዜ መጠየቅ ትችላላችሁ። ለዛሬ የነበረን ሾርት ቪዲዮ ይህን ይመስላል። ቀጣይ ቪዲዮዎች ደግሞ በተለያዩ ርዕሶች እያነሳው የምነግራችሁ ይሆናል። በተለይ ላይቭ ገብታችሁ ስትከታተሉ ብዙ ነገሮችን የምታገኙ መሆኑን በዚሁ አጋጣሚ ልገልጽላችሁ እወዳለሁ። ቴንኪው።